አንዲት ሴት በነቢያችን ጊዜ አለይሂ ሰላቱ ወሰላም ነቢያችን አጯት ሊያገቧት አገቧት። ኒካሁ ታሰረ። መቼ ትመጣለች ሙሽራይቱ እየተባለ እየተጠበቀ የነብዩ ሚስቶች ስሜት ነዓኢሻ ረዲየላሁ ተዓላ ሲሰሙ እንያት ብለው ሄዱ። ሲያዩት ቆንጆ ናት። እንዴ እችማ ከመጣች መኖሪያ የለንም። እንዴት አድርገው እንደሚያስቡት እችማ ከመጣች መኖሪያ የለንም አሉና የሆነ ነገር እናድርግ። ምን እናድርግ? በቃ እናታችን አይሻ ምን ሐሳብ ቢያቀርቡ ጥሩ ነው? ልጅቱን እንቅረብና እናታላት። የነብዩ ቤት ጥሩ ቤት ነው እንበላታ። እሺ ሄዱና ተመካከሩ። ስራዬ ብለው ሄዱ። ሁላችንም በሰላም ነው የምንኖረው፣ ፍቅር ያለበት ቤት ነው። በቃ ነብያችንን አመሰገኑ፣ የቤቱን ሰላም አመሰገኑ፣ ሁሉን ነገር አደረጉና መቼ ነው ግን ለመምጣት ያሰብሽው አሏት። ምንም እኔ እንጃ አላቅም ቤተሰቦቼ ናቸው ትላለች። አላኩል ሐል መቼም የሙሽራን ነገር አንቺ ታውቂያለሽ። ወዲያው እሺ አይባልም አይሏት። ምን ይባላል? አላህ እናሳ ማንገራገር መግደርደር አስፈላጊ ነው። ሴት ልጅ እንደው ኮስተር ስትል ነው እንጂ ዝም ብሎ እሺ አይባልም ሁሉ ነገር አሏት። እውነት እየመከሩኝ ነው ብላ ሙሐዲስ ሰለምቲነት እሺ አለቻቸው። ሌላ ቀን መጡና እዛ እኛ ቤት የተለመደ አንድ ነገር አለ። ምንድነው? የመጀመሪያ ቀን ሊቀርቡን ከተጠጉን አዑዙ ቢላህ ነው የምንለው። አዑዙ ቢላህ ነብዩን እኮ ነው አለይሂ ሰላቱ ወሰላም። እሺ ብላ ሄድ አላኩል ሐል ቤተሰቦቿ ይዘዋት ነብዩ ቤት መጡ። የተዘጋጀው ቤት ገባች። ልጅቱ መጣለች ሲሏት ኧረ ብቻዋን እንዳትሆን ብለው ነብያችን ሄደው አሰላሙ አለይኩም ብለው እጃቸውን እንድጣል ሲያደርጓ እንደዚህ ገፈተረቻቸው። ምን ሆንሽ አሏት። ዝም እንዴ ሳትፈልጊ ነው እንዴ ወደ ትዳር ውስጥ የገባሽው? ዝም። ከዛ ለማረጋጋት ነው ሆነሽ ነው ብሎ ለማረጋጋት ሁለተኛ ጫን ሲሏት አዑዙ ቢላሂ ሚንከ ትላቸው። ነቢያችን ልውጥ አሉ አለይሂ ሰላቱ ወሰላም። ለቀድ እስተዓዝቲ ቢመዓዝ በትልቁ ጌታ ተጠበቅሽብኝ አሉና ዘወር ብለውም አላዩት። እጥፍ አሉና ቀጥ ብለው ወጡ ቤት። አልሒቁሃ ቢአህሊሃ ወደ ቤተሰቦቿ መልሱልኝ ይችን ልጅ አሉ። ወዲያውኑ አፋተው ወሰዷት። አባትየው ገላለሁ አላ። ምን አጥፍተሽ ነው ተናገሪ። ምንም አላጠፋው። እሷ ደግሞ አላጠፋችማ። እንዴት ነው ያላጠፋሽው? የአላህ ረሱል ከቤታቸው እንዴት ያባረሩሻል? እገላለሁ አለ። በኋላ ጭንቅ ሲበዛባት ምንም ያጠፋውን ነገር የለኝም፣ የመጀመሪያ እንደዚህ ሲነኩኝ እንደዚህ ገፍትሬያቸዋለሁ። ለምንድን ነው የምትገፈተር? ሌላ ምን ብለሻል? አዑዙ ቢላሂ ሚንክ ብያለሁ። የአላህን ረሱል አንቺ ሸይጣን ይመስል ኢና ሊላሂ ወኢና ኢለይሂ ራጂዑን በይተ ብዬ ነው። ማን ያለሽ? እና አይሻ እና ሐፍሷ እነዚህ ሰውዳ ሲያታልሉሽ አንቺ አታውቂም። አንቺ ሞኝ። እንግዲህ የነብይ ሚስት እንዴት ይዋሻል ብዬ እንዴት ያታለለ እንዴት ብዬ እናሳ በቃ እንደዚህ ስላቸው ትተውኝ ሄዱ። አባትዮ ሽምግልና ላከ። ያ ረሱላህ ያንቱ ሚስቶች ናቸው እንደዚህ ጉዴ ሰሩኝ፣ ልጄን እባካችሁ ታረቁ ቢሏቸው ነብያችን ልክ ሲሰሙ ሳቁ አሉ አለይሂ ሰላቱ